በአርባ ምንጭ የተወለደው አስጌ በሙዚቃ ፍቅር የወደቀው ገና በልጅነቱ እያለ ነበር። የሃይስኩል ተማሪ እያለ በውዝዋዜ ጭምር ይታወቅ ነበር። ይሁንና አሁን ላለበት ቦታ ለመድረስ ግን አልጋ ባልጋ አልሆነለትም። ወደ አዲስ አበባ ከመጣ በኋላም ብዙ ውጣ ውረዶችን አሳልፏል። እንደ አውሮፓውያኖቹ አቆጣጠር በ2014 በዩቲዩብ ተለቆ በርካታ ተመልካቾች ያገኘው ዴንዳሾ ሙዚቃ ከህዝብ ጋር አስተዋውቆታል። ከዛ በኋላም በርከት ያሉ ሲንግሎችን በግሉና ከሌሎች ጋር በመሆን ሊሰራ ችሏል። አስጌ በሙዚቃ ብቻ ሳይሆን በንግዱ ዘርፍም ራሱን ለመደጎም የሚጥር ወጣት አርቲስት ነው። አስጌ የአንዲት ሴት ልጅ አባትም ነው። ከሰሞኑ ታዲያ በግል ሶሻል ሚዲያ አካውንቱ ላይ የለጠፈው መልእክት እያነጋገረ ይገኛል። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ በሚል በማህበራዊ ሚዲያው ያሰራጨው መልእክት የተለያዩ አስተያየቶችን እያስተናገደ ነው። ሁሉንም ሴቶች በአንድ ላይ መፈረጅ አልነበረበትም በሚል ትችትን ያስተናገደው ድምፃዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቁነቱን ወይንም ኳሊፊኬሽኑን ነው። ብር፣ ቁመናና ደህንነት ወይንም ፕሮቴክሽን። ይህንን ሲል እንግዲህ በአንድ ላይ በጥቅሉ የሴትን ልጅ ፍላጎት አስቀምጧል ተብሏል። ድምፃዊው ሲቀጥልም ብር፣ ቁመናና ደህንነት ይኸው ነው ዋና መለኪያዋ፣ ይሄ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል የሰማ ሰው አለ በማለት ይጠይቅና የለም አትልፉ ሲል ራሱ ምላሽ ይሰጣል። ይህንን ሲያብራራም ምክንያቱም የብቃት ወይንም ኳሊፊኬሽን ጥያቄ የለባትም፣ ምናልባት መውለድ የልጅ ፍላጎት ብቻ እንጂ፣ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ብሏል። አንድ ሰው እንግዲህ ዝም ብሎ ያለ ምንም ነገር ሳይደርስበት እንደዚህ አይነት ጽሑፍን ያስቀምጣል ብለን አናስብም። የተጎዳበት ያዘነበት ነገር ቢኖር ነው። እርግጥ ነው ቀደም ሲል እንዳልኳችሁ የአንድ ልጅ አባት ነው። ከዛ በኋላ ግን በጭምጭምታ ደረጃ ከልጁ እናት ጋር አብሮ እንደማይኖር ይታወቃልና ብዙዎችም ይሄንን ይናገራሉ። ስለዚህ ምናልባት ከደረሰበት አንጻር ያሳለፈውም ነገር ሊሆን ይችላል የሚል ግምት አለ። ነገር ግን ደግሞ በርካታ ሴቶች ገንዘብ የሌለውን በህመም ላይ ሆኖ በአልጋ ቁራኛ ላይ ያለን ወንድ ትተው ያልሄዱ እንደዚሁ እንዳሉ ይታወቃልና በተለይ እንግዲህ አሁን ባለንበት ዘመን ትንሽ ከበድ እያለ መጣ እንጂ ቀደም ባለበት ጊዜ እስከ መጨረሻ ድረስ ሴቶች ትልቁን የውጭውንም የቤቱንም ጭምር አብረው በመስራት ለባላቸው ትልቅ አጋዥ እንደሚሆኑ ይታወቃልና በዚህ በእኛ ዘመንም የለም ማለት አንችልም። ብልሃተኛ ሴት አለች። ብልሃተኛ ሴት ግን ማነች የሚለውን እንደው አድማጭ ተመልካቾቻችን ካገኘሁት አንድ ጽሑፍ ላይ ሼር ባረጋችሁ ደስ ይለኛል። የእግዚአብሔር ቃል በግልጽ እንደሚያስተምረን ቤት በገንዘብ አይሰራም፣ ቤት በተአምር አይሰራም፣ ቤት በምኞት አይሰራም፣ ቤት በፉክክር ወይም በክርክር አይሰራም። ቤት የሚሰራው በጠብ ሳይሆን በጥበብ፣ በምሬት ሳይሆን በምሪት። ነገር ግን ስለ ቤት ስንነጋገር ስለ ድንጋይ ቤት፣ ስለ ቆርቆሮ ቤት፣ ስለ ጭቃ ቤት አይደለም። እሱማ ማንም በፈለገው እንደወደደው ይሰራዋል። በዚህ ስፍራ ቤት ሕይወት ነው፣ ኑሮ ነው፣ አብሮነት ነው። ትዳር ወይንም ቤት የሚሰራው በጥበብ ነው። የጥበብ ምንጩ ደግሞ እግዚአብሔር ነው። ብልህ ሴት ወይም ጥበበኛና አስተዋይ ሴት ቤቷን የምትሰራው ከእውነተኛው የጥበብ ምንጭ ከእግዚአብሔር ቃል እየቀዳች ስለሆነ ትዳሯ የተመሰረተው በጥበብ ነው። ብልህ ሴት እልህ ሳይሆን እምነት፣ ስሜት ሳይሆን እውነት የሞላት ናት። ብልሃተኛ ሴት ችኩል ሳትሆን ትዕግስተኛ፣ ስሜታዊ ሳትሆን መንፈሳዊ፣ ታማኝ ብቻም ሳትሆን አማኝም፣ ሰነፍ ሳትሆን ታታሪ፣ የቅርቡን ብቻ ሳይሆን የሩቅ አሳቢ ነች። ብልህ ሴት ጎጆዋን አትበትንም፣ ቶሎ ተስፋ አትቆርጥም። አመለኛ ሳትሆን ብልሃተኛ ነች። ቶሎ ብሽቅ ብላ የሰበሰበችውን አትበትንም። ብልሃተኛ ሴት የባሏ ሞገስ፣ የጎጆዋ ውበት፣ የልጆቿ ሕይወት ነች። ብልሃተኛ ሴት አታወራም፣ ኑሮዋ ይናገርላታል። ከጓዳ እስከ አደባባይ መልካምነት ይከተላታል። ሰነፍ ሴት ግን የተሰራላትን እንኳ ታፈርሰዋለች፣ የተሰጣትን እንኳ ዋጋ አትሰጥም። ይቀልባታል፣ ያላት ያንስባታል፣ የሌላት ይልቅባታል። እዚህ አፍርሳ
እዛ ጋር ሄዳ ሌላ ለመጀመር ጊዜ አይፈጅባትም። ችኩል ነች። እውነት፣ እምነት፣ ይቅርታ የላትም። የራሷ ቀሎባት የጎረቤት ታደንቃለች። ያላትን ታማርራለች። በሌሊት ትቆጣለች። ደስታታ ደስታ ታሳጣለች። ርቃ ታርቃለች። ቀዝቅዛ ታስበረዳለች። ተስፋ ቆርጣ ተስፋ ታሳጣለች። ጥበብ ስለሌላት ብልሃትም ስለጎደላት ትንሹ ትልቁ ይሆንባታል። ጥበብን ከእግዚአብሔር ሳይሆን ከቢጤዎቿ ትቀዳለች። አስባ አስተውላ ወይም አመዛዝና ሳይሆን እንደታያት ትወስናለች። እንደተሰማት ትመርጣለች። እንደተመከረች ትሰለፋለች። ሰነፍ ሴት ማንም ሳይነካባት በገዛ እጇ የገዛ ቤቷን ታፈርሰዋለች። ብልሃተኛ ሴት ግን ቤቷን በምን መስራት ብቻ ሳይሆን እንዴት አድርጋ ውበቱን፣ ሙቀቱን፣ ሰላሙን ሳይጠፋ መጠበቅ እንዳለባት ጠንቅቃ ታውቃለች። እህቴ ሆይ የትኛዋ ሴት ነሽ? ይላል መልእክቱ። ልክ ነው። አሁን ላይ በጣም ግራ እያጋባን ያለው በሶሻል ሚዲያ ላይ ሁሉም የራሱን ሐሳብ የራሱን አመለካከት አንቺ እንደዚህ ስለሆንሽ ነው እንደዚህ የተሆነብሽ፣ ወዳጄ እንደዚህ ብትሆን ሆኖ ትከበር ነበር የሚሉ ጉንጭ አልፋ ውይይቶችና ክርክሮች ሁሉም በየሚዲያው ላይ ሲያሰማ ሲያስተጋባ እየተለመደ ሆኗል። ነገር ግን ለሁሉ መሰረቱ እግዚአብሔር ነው። እግዚአብሔር ደግሞ ፍቅር ነው። በፍቅር ውስጥ ፈጣሪን እግዚአብሔርን ካስቀደምን ሁልጊዜም ቢሆን አሸናፊ፣ ሁልጊዜም ቢሆን ትዕግስተኛና አስተዋይ እንሆናለን። ካልሆነ ግን ቀደም ብሎ አስጌ እንዳለው ብዙ ሰዎች ተስፋ የቆረጡበት፣ ብዙ ሰዎች መሰናክል የሆኑበት ትዳር ሌሎች እንዳይገቡበት ጭምር ማስፈራሪያ ሆኗል። በጣም የሚገርመው ሴት ያለ ወንድ፣ ወንድ ያለ ሴት የተፈጠሩ ይመስል ጎራ ተለይቶ እንደዚህ መባባሉ በጣም ይገርማል። ስለዚህ ሁላችንም ልናስተውል ልንገነዘበው የሚገባው ነገር ትዳር ቀድሞ የሚሰራ እንጂ ከገቡበት በኋላ የሚሰራ እንዳልሆነ፣ በብቸኝነታችን ጊዜ በወጣትነታችን ጊዜ ስለ ትዳር መማር፣ ስለ ትዳር ማወቅ፣ መጸለይ፣ እንደዚሁም ቀደም ብሎ ያሉትን በትዳር ውስጥ ያሉትን ሰዎች በማማከር ጥቂቶችን ማለት ነው ልምድ አላቸው ኤክስፒሪያንስ አላቸው እነሱ ጥሩ ትዳር አላቸው ብለን የምናምናቸውን ሰዎች ማማከሩ ይሻላል እንጂ ቁሳዊ ነገር ላይ ብቻ ትኩረት ካደረግን፣ ነገ የሚጠፋ ነገር ላይ ብቻ ትኩረት ካደረግን፣ ለዛሬ ብቻ ነገን ማናይ ከሆነ ሄዶ መጨረሻው አያምርም። የትም ሀገር ሄደሽ ተዝናኚ፣ በየትኛው ልብስ አጊጪ። ነገር ግን ደግሞ ፍቅር ከሌለበት፣ እውቀት ከሌለበት፣ እግዚአብሔር ከሌለበት መጨረሻው ፍቺ፣ መጨረሻው መጥፎ ነው ማለት ነው ሊሆን የሚችለው። በተለይ ወጣቶች እንግዲህ ትዳር የእግዚአብሔር ስጦታ ነው ሲባል እግዚአብሔር ዝም ብሎ ማንኛውም የገባበት ሰው እግዚአብሔር የሰጠው ትዳር ነው ማለት አይደለም። እግዚአብሔር የሰጠኝ ትዳር ነው ለማለት መጀመሪያ እግዚአብሔርን ጠይቀነዋል ወይ? ስለዚህ በፈጣሪ ሳናማሃኝ ለግጭታችንም መንስኤ ወይንም እሱ ስላልፈቀደ ነው በቃ ብለን ሳይሆን መጀመሪያውኑ በጾም በጸሎት ጠይቀነው የሚሰጠን ትዳር ግን ዘላለማዊ ሊሆን ስለሚችል መጀመሪያ ትዳራችንን ባርኮ እንዲሰጠን ጸልየን ወደ ትዳር እንግባ ለማለት ነው። ስላደመጣችሁኝ ከልብ አመሰግናለሁ።